አድርገውና ዶክተር መልኬሳ የታየ ደንደዓ ጉዳይ እስቲ ተመልካቾች እየጠየቁን ስለሆነ ታየ ደንደዓ እና ቤተሰቡ ጉዳይ አፕዴት በማድረግ እስቲ ፕሮግራም ብንጀምረው አፕዴት አድርገን እስቲ ያለበት ሁኔታ። እሺ አመሰግናለሁ ስታሊን። ያው እኔም የተለየ መረጃ አይኖረኝም። በአጠቃላይ ከተለያዩ ሰዎች የምንሰማ ነገሮች አሉ። ታየ እንግዲህ የአብይ የግል እስረኛ ነው። አብይ ነው ያሰረው። ምንም ወንጀል የሌለው አመራር ነበር። ለሰላም ስለቆመ ብቻ ነው አብይ ወስዶ የራሱ እስረኛ አድርጎ አስሮት አስቀምጧል እንዳይናገር ነው። ይሄ ሁሉ የተደረገው አፉን ለመዝጋት ሌላውም ከሱ ተምሮ እንዳይናገር አሸብሮ የመግዛት የሽብር መንግስትም ስለሆነ አብይ መንግስት በዛ ምክንያት ነው ታየ የታሰረው እንጂ ሌላ ወንጀል ሰርቶ መንግስትን በኃይል ለመገልበጥ እንደነሱ እንደሚሉት ሞክሮ ሳይሆን በመናገር ሐቆቹን በመጻፍ ጠጣሩነቶች ብሎ በየጊዜው ሲጽፍ እንደነበር ሁላችንም እናነባለን። በዛ ምክንያት ነው እንግዲህ እውነቱን ስለተናገረ አሰሩ። ከዛ በኋላ አንዳንድ ቤተሰቦቹ እንደሚጠይቁ ከተለያዩ ሰዎች እናገኛለን እንጠይቃለን። የተለያዩ ሰዎች ሄዶ ጠይቆ ያው በጃዞር እንሰማለን ሰላም እንደሆነ እንሰማለን። እንግዲህ ተወዳጅም ስለሆነ በኢትዮጵያ ህዝብ በጣም ተወዳጅ ስለሆነ የሚከበር ሰውም ስለሆነ ለእውነት የቆመ ሰው ስለሆነ ለዚህም ነው አብይ የሚፈራው። ፈርቶ ነው ያጎረው። አይ ቲንክ እንግዲህ ያው ቤተሰቦቹ መርዳት ያስፈልጋል። አጠቃላይ የተለየ ብዙ ዲቴል መረጃዎች ባይኖርኝም ግን ሰላም እንደሆነ ዛይዶ የሚጠይቁ ልጆች አንዳንዴ የሚያጋሩን ነገር ያው ሰላም ነው፣ ጥሩ ጤናማ ያለው በሳይኮሎጂካሊ ደና እንደሆነ በጣም የታሰረ ሰው እንደማይመስል ቆንጆ ያው ዛይዶ የሚጠይቁ ልጆች እንደታፈነ ሰው ሳይሆን ማለት ድሮም ታየ በተፈጥሮ የሚታሰር ሰው አይደለም። ታየን አታስርም። ያው ይዘ የሆነ እስር ቤት ውስጥ ታስቀምጣለህ እንጂ ታየ በጭንቅላቱ አምኖ ታስሮ ጉስቁል ብሎ የሆነ እንደዛ አታገኝም። ታየ በተፈጥሮ በጭንቅላቱ የሚታሰር ሰው አይደለም። ታስሮም ማያውቅም። ብዙ ጊዜ ይታሰራል፣ ግን እኔ ጓደኛዬም ስለሆነ ይስቃል። እኔ ስለ እስር ምናምን ስታነሳ ይስቃል። እሱ ደንታው አይደለም እና ታየን አታሸንፍም በማሰር እና ይሄንን በድሮም ስለማቅ ታየ ታሰረ ምናምን ታየ ገብቷል። ከአብይ ጋር የሚወዳደር ሰው አይደለም እና ምን ሰማው ነገር እስር ቤት ውስጥ ያው ታግሮ ነው ያለው። ከዛ ውጪ ሰላም እንደሆነ እንሰማለን። የቀድሞ የብልጽግና ያው ድርጅት የቀድሞን ልበለው ቀድሞ ብልጽግና እንቅስቃሴው ምን ይመስላል? ከባለፈው የብልጽግና ማዕከላዊ ኮሚቴ ስብሰባ በኋላ ያለው ሁኔታ እስቲ ምን ይመስላል? ብልጽግና መንደር አካባቢ ያለው በተለይ በቅርብ የምታውቀው ሆዴድ አካባቢ ያለው ምን ይመስላል እንቅስቃሴው ብልጽግና በዚህ ሰዓት ካለው አገሪቱ ፈተና አንፃር? ይሄ ወሳኝ ጥያቄ ነው። ብልጽግና በፓርቲ ደረጃ የለም ብልጽግና የሚባል። ይሄ ዝም ብሎ ፓርቲ ፒፒ ብልጽግና ይባላል እንጂ እንደዛም የሚባል ያድግ ነበር። ያድግ እኮ እንደ ፓርቲ ነበር። አባላት ነበረው፣ መዋቅር ነበረው፣ ተልኮም ነበረው። እናም ታዋለ ያድግ እንደነበር ኮሚቴድ የሆኑ ሰዎችም ነበሩ ለያድግ። አሁን ብልጽግና የሚባል በፓርቲ ደረጃ የለም። የተወሰኑ ማፊያ ቡድኖች ላይ የሚቀመጡ በቁጥር የሚታወቁ ኦሮሚያ ላይ 1-5 የማይሞሉ
በአጠቃላይ በፌደራል ደረጃ 10-15 የማይሞሉ ከደቡብ 3-4 የሚሆኑ ከአማራ ክልል 1-4 የሚሆኑ ሰዎች አሉ ከኦሮሚያ ክልል 1-6-7 የሚሆኑ ሰዎች አሉ ከዛ ውጪ ብልጽግና የሚባል ነገር የለም ይሄ የማፊያ የግድያ ቡድን ብቻ ተዋቅሮ የዝርፊያው ቡድን አለ በፓርቲ የሚባል የለም ሰዎችን ሰብስበውን አብይ ኮሪዶር አስጎብኝቶ ሚሸኙ ሰዎች እኮ ማህበረሰብ ናቸው እንደዚህ በቃ ለእድር ተጠርቶ ጠጥቶ የሚመለሱ አሉ አይደል እንደዛ የአብይ እድር ተጋብዞ የሚመለሱ ናቸው እንጂ ምን ብልጽግና ምንድነው ብለ ቢጠይቃቸው እነኚህ የብልጽግና ማዕከላዊ ኮሚቴ ብለው አብይ የሚሰባስባቸው አቆተም አብይ ነው ይላሉ ብልጽግና አብይ ነው ብለው እና አንዳንድ አዲስ አበባ መጥቶ ትንሽ እንትን ብለው ጎብኝተው ጭንቅላታቸው ትንሽ ያሳድሰው ለምን ከጦርነት አካባቢ ስለሚመጡ ከአማራ ክልል ጦርነት ከኦሮሚያ ክልል ጦርነት ደቡብ ክልልም የዝርፊያና የግድያ ክልል ሆኗል ሶማሌ ክልል እናቋለን የሙስጠፌ ስራ አፋር ክልል ግር በቃ የጋጋታ ነው እዛም ደግሞ ሌላ እንትን እና የአብይ ክልል የሚባለው ያው ኢትዮጵያ ሁለት ክልል ነው ያላታው በተጨባጭ አንዱ ትግራይ ክልል ነው ያለ በተወሰነ ደረጃ ራሱን የቻለ ክልል የሚመስል ከዛ ውጪ የአብይ ክልል ነው ያለ ሁለት ክልሎች ናቸው እና አብይ የመጨረሻው ሩጫው ትግራይን የማንበርከክ እስከዛ ድረስ ነው እሱን ካላየ የሚቆም አይሆንም ስለዚህ አሁን አጠቃላይ አብይ ተስፋ ቆርጧል ኢኮኖሚው የለም ወድቋል ጦርነት እዚህም እንደቀጠለ ነው የኑሮ ውድነት እናንተ የምታውቁት ነገር ነው አሁን ከመስከረም በኋላ ሰው ያምጻል ህዝቡ ያምጻሉ ብሎ ፈርቶ ታሪካዊ ጠላቶቻችን ይሄንን ያቀናጁብም ነው ብሎ ባለፈው መግለጫ አውጥቷል አብይ ይሄንን ፈርቶ የተለያዩ የፕሮፓጋንዳ ዝግጅቶች ከፍ ያለ ፕሮፓጋንዳ ዝግጅቶች ያደርጉ ነበር በዚህ በኩል ደሞዝ ጭማሪ ብሎ ድራማ ይሰራሉ ትክክለኛውን 2 ወር የሚቀር ገብቷል ይሄ ከ2 ወር በኋላ የሚለወጠውን የደሞዝ ጭማሪ የተባለውን ቀድሞ አሳውቆ ኢኮኖሚው አሁን ተረብሿል ኦሬዲም ወድቋል ነገር ግን አሁን የባሰ እንዲሆን አደረጉ ኦቨርኦል ተስፋ ቆርጧል የአብይ ስርዓት ተስፋ በመቁረጡ አዳዲስ አጀንዳዎችን በተለይ ደግሞ ይሄ የዳሴ ግድብን እንደ ፕሮፓጋንዳ መሳሪያ አድርጎ ይቀርባሉ እየቀረቡ ነው ስለዚህ አጠቃላይ ብልጽግና በፓርቲ ደረጃ የለም የተወሰኑ ግሩፖች ተደራጅተው የመጨረሻውን ፊልም ያደረጉ ይመስለኛል የደሞዝ ጉዳይ አንስታል ዶክተር ሚልኬሳ የደሞዝ ጭማሪ ያለ ወቅቱ እንዲገለጽ ለምንድን ነው የተፈለገው ባለፈው ቅርብ ጊዜ ይመስለኛል ጠቅላይ ሚኒስትሩ ደሞዝ አይጨመርም ብሎ በይፋ ተናግሮ ነበር ከአይኤምኤፍ ጋር አይኤምኤፍ የኢትዮጵያ ዩኒፊኬሽን በለው ዲቫሉዌሽን በለው በዛ ሰዓት ብርና ዶላር ሲለዋወጥ አይኤምኤፍ ማስጠንቀቂያ እንደሰጠው ደሞዝ እንደማይጨመርም ጭምር ታሳቢ የተደረገ ነበርና ጠቅላይ ሚኒስትሩ ደሞዝ አይጨመርም ባለ በጥቂት ወራት ውስጥ ሰርፕራይዝ ያደረገበት ምክንያት ምንድነው ይሄ ደሞዝ ለውጥ ባያመጣም ሰዎች ህይወት ውስጥ ለውጥ አያመጣም ግን ተጣልፎ ያለ ወቅቱ ለምን ደሞዝ ጨመረ የሚልም አንዱ ጥያቄ ነው በዚህ ላይ ያለን ምልከታ አብይ ያው አንተም እንደምታውቀው ደሞዝ ጭማሪ አይደለም ዝናብ አዘንብልሃለው ኢትዮጵያ ህዝብ ወይ ነገ ጠብቁ ብሎ የመክፈቻ ፕሮግራም እኔ ተሳትፌያለሁ ባይዘው እንጦጦ ላይ የአዘንባለው አብይ ዝናብ ተብሎ መክፈቻ ፕሮግራም ተደርጎ እንጦጦ ላይ ታዳሚውኛ ተሳትፌያለሁና በኢትዮጵያ ምድር በቃ በውሃ በዝናብ ችግር አይመጣባትም ተብሎ ተደምድሞ እሱም ከፍቶ ከዛ በኋላ ዝናብም የለም ገብቷል እንዲህ አይነት ሰው ነው አብይ
ሰሜን ሸዋ እኮ አዝንቤያለሁ ብሏል። ጎጃምና ሰሜን ሸዋ አብይ እና ይኸውልህ ስታሊን አብይ ሁሉንም ነገር ለፕሮፓጋንዳ ይጠቀማል። ይሄንን እቺን ደሞዝ ጭማሪ ያስፈልጋል። አዎ ያስፈልጋል። የኢትዮጵያ በተለይ መንግስት ሰራተኛው ሐኪሞች ሲያምፁ ነበር። መምህራን አትሊስት የሆነ ደሞዝ ጭማሪው ለሰራተኞች ያስፈልጋል። እንግዲህ አብዛኛው 99% የኢትዮጵያ ህዝብ ደሞዝ ባይኖረውም ደሞዝ ላለው ደሞዝ ጭማሪ ያስፈልጋል። መፍትሄ ይሆናል ወይ? እሱ ሌላ ጉዳይ ነው። አሁን ባለው የኢትዮጵያ ኢኮኖሚ ደረጃ ምን አይነት ደሞዝ ቢጨመር ነው የኑሮ ውድነቱንም ከበር የሚያደርገው? 800% ቢጨመር መፍትሄ የሚሆን አይደለም። ነገር ግን አብይ 2 ወር ቀድሞ ያሳወቀው መስከረም ላይ የሚባል ነገር አለ። መስከረም ላይ ሁሉም ዝግጅቶች ነበሩ። መምህራን ሲዘጋጁ ነበር። ተማሪዎች ወደ ትምህርት ቤት ይመለሳሉ። ስራ ይጀመራል። ሁሉም ቦታ ሊገናኙ ነው እና በሱም የፓርቲ መግለጫ ብሎ ባሳወቀው ላይ ህዝባዊ አመጽ ሊቀሰቀስ ነው ብሎ ፈርቶ ነበር። ስለዚህ ያቺን ኢላማ ያደረገው ለፕሮፓጋንዳ ብቻ የመምህራን የሰራተኞች ሐኪሞች ኑሮ ምናምን ለመቀነስ እንደዛ የሚባል ነገር አብይ ጋር የለም። ለፕሮፓጋንዳ ቶሎ እንደዚህ ያረኩት ብሎ አጀንዳ መስጠት። ከዛ በኋላ እኛ ደግሞ ያቺን አጀንዳ ላይ እንወያያለን። እሱ ደግሞ ሌላ አጀንዳ ያዘጋጅልናል። እስከዛ ድረስ መንግስት ሰራተኛው ይሄው እኮ ጨመረልን እኮ እንዲባልና ያ ደግሞ በመንግስት መዋቅር በመንግስት ሰራተኛ በፓርቲው አባላት በህዝብ የውይይት አጀንዳ እንዲሆን አሁን እኮ ዶክመንት ተዘጋጅቶ ከብልጽግና ጽህፈት ቤት ማዕከላዊ ጽህፈት ቤት ዶክመንት ተዘጋጅቶ ሁሉም ክልሎች እንዲወያዩበት አብይ ደሞዝ ጨመረልን ተብሎ እና አብይ መፍትሄ ነው ብሎ እንዲወያዩ ተደርጎ በቃ እቺ ነች እንጂ አሁን መስከረም አልደረሰም። መስከረም መጨረሻ ላይ ነው ደግሞ ደሞዙንም የሚታይ ከሆነ የሚመጣ ከሆነ የሚታየው 2 ወር ምን ነው? ይሄ እኮ ኢኮኖሚክስ የተማረ ሰው እኔ ኢኮኖሚክስ ባለሙያ አይደለም፣ ፖለቲካል ሳይንስ ተማሪ ነኝ እኔ። ደሞዝ ጭማሪ ቀላል ጉዳይ አይደለም። ዝም ብለህ አንተ ከእንቅልፍ ተነስተህ እንደ አብይ እንደሚያደርገው ነገር አታርግም። ለምን ኮንሲኩዌንስ አለው። ደሞዝ ሲጨመር ትክክለኛ ደሞዝ ጭማሪ ከሆነ ለምን ገበያው ሪአክት ያደርጋል? ገበያው ወዲያውኑ 2 ወር አይጠብቅልህም። ገበያው ደሞዝ ጭማሪ መጣ ከተባለ በክራይ የሚያከራዩልህ መንግስት ደሞዝ ጭማሪ አድርጓል፣ ቀጣዩ ወር ላይ ስታሊን 10,000 የምትከፍል ከሆነ 13,000 ይዘና ትባላለህ። አይ እናት ገና ነው እኮ አብይ እኮ 2 ወር ቀድሞ ነው ያሳወቅ፣ እሱ ሌላ ጉዳይ ነው ይለዋል። ሰምቻለሁ በቴሌቪዥን ነው የሚሉት። አው እኮ ሰምተናል፣ መንግስት አሳውቋል። ይሄ ደግሞ እኛም እንከፍላለን እኮ እኛም ደሞዝ እንጨምራለን፣ እኛም ሰራተኞች አሉን። ለምሳሌ አሁን የሆነ ሆቴል የምትሰራ ከሆነ ያ ሆቴል የሚሰሩ ሰዎችም ደሞዝ ጭማሪ ይጠይቃሉ። መንግስት ከጨመረ ፕራይቬት ሴክተርም የግድ ነው የሚጨምሩት። ስለዚህ ሰርቪሱ ይጨምራል፣ ሁሉም ነገር ይጨምራል። ይሄ የኢኮኖሚክስ ህግ ነው። አብይ ግን እንደዚህ አይነት ኖሌጅም የለውም፣ ለመማርም ዝግጁ ስላልሆነ እሱ ለፕሮፓጋንዳ ብቻ ለአንድ ቀንም ትሁን ለአንድ ሰዓትም ትሁን ወርወር አድርጎ በቃ አጀንዳ ሰጥቻለሁ ቀጥሎ ደግሞ ሊዘጋጅ ብሎ እንትን ይሄዳል። ስለዚህ አጠቃላይ ደሞዝ ጭማሪ እንደ መስታገሻ ነገር ነው አብይ ያደረገው። ለሰራተኞች ደሞዝ ጭማሪ ያስፈልጋል። ነገር ግን አብይ የሚያደርገው ነገር መፍትሄ አይሆንም። መፍትሄ ብቻም ሳይሆን ሌላ ቀውስ ይዞ የሚመጣ ስለሆነ መፍትሄው ሰውየውን
መገላገል ነው እንደኔ እንደዛ ነው የሚታየኝ በጣም አመሰግናለሁ የሌብነት ጉዳይ እናንሳ ዶክተር ሚልኬስ ሰሞኑ በሆርን ኮንቨርሴሽን የሰራችሁት ከታተለው ነበርና ስለ በሁለት ዓመት የትግራይ ጦርነት ጊዜ በተለይ ደግሞ ጠቅላይ ሚኒስትሩ ወደ ስልጣን ከመጣ በኋላ የተጋሩ ሀብቶችን መቀራመት እኔ ማቃቸው ቤተሰቦችም አሉ አዲስ አበባ ማቃቸው ይሄ መቼ ነው ትግራይ ጦርነት የሚባል ነገር የለም በዛ ሰዓት ኬዝ በመፍጠር ፍርድ ቤት እንዲወሰዱ ተደርጎ ከዛ በእጃ ዙር ደግሞ ተደራድሮ በሚሊዮን ነው ድርድሮቹ ደግሞ የሚካሄዱ ከዛ ሰዎቹ ምን ያርጉ ከፍሎ ይወጣሉ ከፍሎ ሲወጡ ነበር እንግዲህ ዜጎች ናቸው ዛሬ መናገር ላይችሉ ይችላሉ ለምን አሁንም ስልጣኑ እነሱ ነው የብርሃኑ ጸጋዬ ስልጣን ነው ጊዜው ሲመጣ ግን ከተጎጂዎቹ አንደበት እንሰማለን እኔ ማቆን ነገር ነው ማወራ በሌላ ደግሞ ምንድነው የሚያደርጉት አንደኛ ይሄ ኬዝ በመፍጠር ብርሃኑ ጸጋዬ የሚሰበስበው ገንዘብ ትልቅ ገንዘብ ነው ከዛ ውጪ ደግሞ እነ ደንበላሽ ገብረ ሚካኤል ጋር ሆኖ ደግሞ ደንበላሽ ስለላ ላይ በነበረበት ጊዜ ማለት ነው ብሔራዊ ደህንነት በነበረበት ጊዜ ይሰልላል ማን ዶላር አለው ብሎ የትግራይ ተወላጅ ሆኖ ማን ነው ዶላር ያለው ብሎ በስለላ መዋቅር በመንግስት መዋቅር ሰልለው እከሌ ዶላር አላቸው ብሎ ለይቶ ያመጣል ከዛ በኋላ ብርሃኑ ጸጋዬ ደግሞ እንዲከስ ያደርጋል ነው ከዛ በፊት ደግሞ አለማየሁ ከተማ አለ አለማየሁ ከተማ ባለሀብት ነኝ ብሎ የሚያወራ አንድ ሰው አለ ያብይ ቅርብ ጓደኛ እሱ ደግሞ ጠቋሚ ሆኖ ይመጣል አሁን በስለላ መዋቅር የተለየ ዶላር ያዙ የትግራይ ተወላጆች በስለላ መዋቅር ነው የሚለዩት ዶላር ያላቸው ብቻ ገንዘብ ላይ አልፈዋል እንግዲህ አሁን በዚህ ሁለተኛ ዙር ላይ ገንዘብ ኢትዮጵያ ብር አይፈልጉም ዶላር እና ዶላር ላይ ሲደርሱ ብሔራዊ ደህንነት ደመላሽ ገብረ ሚካኤል በስለላ መዋቅር ማን ዶላር እንዳለው ከለየ በኋላ አለማየሁ ከተማን ደግሞ ጠቋሚ ያደርጋሉ አውቆ አለማየሁ ከተማ እንግዲህ የነሱ ኔትወርክ ስለሆነ ጠቋሚ ሆነና በህጉ መሰረት ጠቋሚው 40% ይወስዳል ጠቋሚ 40% ስለሚወስድ ይወረሳል የገንዘብ ይሄ ዶላር ተወርሶ ይሄ አቃቢ ህግ ደግሞ ብርሃኑ ጸጋዬ ነው እና 3 ሆኖ እንደዚህ በ40%ን 3 ሆኖ ይካፈሉ ነበር ያቺ 60% የቀረችው ዶላር ደግሞ ለአብይ ነው የምትሄደው ለአብይ ትሰጣለች በዚህ ደረጃ ማአድ እንትን ይሄ ዶላር በሚሊዮን ነው እንጂ በዝም ብሎ ተራ ዶላር አይደለም የሚሰበስቡት ዱባይ ላይ ነው የሚያከማቹት እና በዚህ ደረጃ ከጦርነቱ በፊት ሲዘረፍ ነበር ህዝብ ይሄንን አብይ የሚሳተፍበት እነኚህ ባለስልጣናት የሚያከናውኑት ወረራ ሲያካሂዱ ነበር በኋላ ደግሞ ጦርነቱ መጣ በጦርነቱ ደግሞ አዋጅ አብይ ያገኛችሁትን ዝረፉ ብሎ ሲያውጅ ምንድነው የሆነው አስታውሳለሁ አንድ ግብረ ኃይል ተቋቋመ በደምላሽ ገብረ ሚካኤል የሚመራ የጥናት ቡድን ግብረ ኃይል ምንድነው የሚያጠኑት በትግራይ ጦርነት ጊዜ የትግራይ ተወላጅ ሆኖ ሀብት ያለው ሰው ገንዘብ ያለው ሰው ዶላርማ አይፈቅድም ገንዘብ ያለው ሰው ያ ጥናት ቡድን ግብረ ኃይል ይለያል ለይቶ
ያቀርባል። ከዛ ለአብይ ነው የሚቀርበው። ስታሊን ለምሳሌ ስታሊን ይሄንን ገንዘብ አለው እከሌ እንደዚህ ያለው ምልኬሳ እንደዚህ ያለው ገንዘብ ለይቶ በዝርዝር እከሌ ህንፃ አለው እከሌ ሁለት ህንፃ አለው እከሌ ደግሞ ቤት አለው እከሌ ደግሞ ቤት አላት እንደዚህ ተብሎ በዝርዝር ብዙ ሺህ የሚቆጠር ዝርዝር ይመጣል። በዛን ጊዜ ምንድነው የሚደረገው? አብይ ደግሞ ምንድነው የሚሆነው? እከሌ ሚኒስቴር የእከሌን ይውሰድ፣ ዳንኤል ክብረት ከዚህ አካውንቱ ላይ ይግባ፣ ለአዳነች አቤቤ እናይል አስገቡ ዝም ብላችሁ፣ ለእከሌ ሚኒስቴር ደግሞ ይሄን አይል ይውሰድ እከሌ በሚል በጦርነቱ ጊዜ በትዕዛዝ ደመላሽ ገብረ ሚካኤል አደራጅቶ ያመጣውን መረጃ ተጠቅሞ ከንግድ ባንክ ከተለያዩ ባንኮች ቀጥታ ለሚኒስቴሮች፣ ለአብይ ተላላኪዎች፣ ለአብይ ወንጌል ሰባኪዎች ቀጥታ አካውንታቸው ላይ ይገባል። ቀጥታ እንዴት ነው የሚገባ? ምንድነው የሚደረገው? የጥናቱ ቡድን የሰዎቹን ሀብት ዝርዝር ከለየ በኋላ ጠቋሚ ደግሞ ማን ይሁን ይባላል። ኦኬ ይሄንን ጠቋሚ ዳንኤል ክብረት ይሁን ይባላል። ለ4 5 6 10 የትግራይ ተወላጆች ሀብት የሚጠቁም ማን ይሁን? ዳንኤል ክብረት፣ ማን ይሁን? አዳነች፣ ማን ይሁን? እከሌ ሚኒስቴር ይሁን ይባላል። ጠቋሚ ለምን? ገንዘቡን እንዲወስዱ ለማድረግ ነው ይሄ ፕሮሰሱ። ለምን 40% የሚባለው አዎ እና ሙሉ በሙሉ ነው የሚሰጡት በጦርነቱ ጊዜ ባይዘው ያቺ 40% በህጉ መሰረት ነው። ከዛ ውጪ አብይ ግዛት ስለሆነ ዝም ብሎ አካውንት ላይ ያስገባሉ። በዛን ጊዜ እንግዲህ ሰዎቹ ይጠየቁና ጠቋሚ ይሆናሉ። ስለዚህ አካውንትን አምጣ ተብሎ የዳንኤል ክብረት ማአት ወደ 80 ሚሊዮን የሚሆን በዛን ጊዜ የሰማሁት ብቻ በአንድ ጊዜ ወደ 80 ሚሊዮን የሚሆን ገንዘብ እንዲፈስለት ተደረገ። ጠቋሚ ሆኖ ስለቀረበ እንዳም የሆነ ጊዜ አዳነች አቤቤ 40 ሚሊዮን አካውንቷ ላይ ተገኘ ተብሎ አታስታውስም? ከዛ እኔም አላቅም ደንግጬ ያለው አካውንቴ ላይ ማን እንዳስገባ አላለችም። በጦርነቱ ጊዜ 40 ሚሊዮን አስገቡላት ማለት ጠቋሚ ስለሆነች ተብላ። ጠቋሚ የሚባል የለም ተው። ነገሩን የሚጨርሰው ብሔራዊ ደህንነት ደመላሽ ገብረ ሚካኤል ነው። ነገር ግን ማን ነው የሚወስደው እዛ ማን ይካፈል በሚለው ስሌት ውስጥ አዳነችም ስሟን አስገብቶ አካውንቷ ላይ 40 ሚሊዮን አስገቡና ከየት ነው አመጣች ተባለ። አብይ ነው የሚያደርገው እንደዚህ። ከዛ እኔም ደንግጫለሁ አካውንቴ ላይ ማን እንዳስገባ አላቅም። እኔ አልፈልግም ለመንግስት ይመለስ አለች። ተመለሰ አልተመለሰ አላቅም። ብቻ ግን እሷም ተናግራለች ሚዲያ ላይ እና በዛን ጊዜ የአብይ አመራሮች ተከፋፍለዋል። የተጋሩን ሀብት በጦርነት ጊዜ ተከፋፍለዋል። ይሄ ምንም የሚካድ አይደለም። ዛሬ ጊዜ ማለት የጊዜ ጉዳይ ነው። ንግድ ባንክ ተጠንቶ የሚወጣ ጉዳይ ነው። ከሰው እንደዚህ ወስደ እና በጦርነቱ ጊዜ ህዝብን እንደዚህ መዝረፍ የጁንታ የሆነ ጊዜ አዳነችን ምንድነው ያለች ማአት ህንፃዎች ባለቤት አልባ ህንፃዎችን አዲስ አበባ ላይ ያገኘን አለች። ኧረ ተው ባለቤት አልባ ማአት ህንፃ በቀለ እንደ ዝም ብሎ ገብቷል። ያስጠይቃል። የጊዜ ጉዳይ ነው እንጂ ያንን ህንፃዎችን ሲከፋፈሉ ነበር እነ ብርሃኑ ጸጋዬ እነ ደመላሽ ገብረ ሚካኤል እና ለማዮ ከተማ ህንፃዎቹን ባለቤቱን አስሮ ወይ አባሮ ወይ ገለው ማአት ህንፃዎች ባለቤት የላቸው የተባለውን ባለቤት ያለውን በጦርነቱ ጊዜ
ወስዷል። ገንዘብ ብቻ ሳይሆን ህንፃዎችን ይከፋፈላሉ። ሰዎቹ ቀላል አይደለም እና ብዙ ያልተነገረ ነገር ይኖራል። ብቻ ግን ለማሳጠር የት ነው የሚወስዱት? ይሄንን ገንዘብ ወስደው እንደዚህ አይበቃቸውም እንደ ሰው ሊል ይችላል። አሁን ብርሃኑ ጸጋዬ ገንዘብ ማይጠግበው ሰው ነው። ብርሃኑ ጸጋዬ አይጠግብም እና እንትኑን ገንዘቡን በአቃቢ ሕግ ሆኖ ሲሰራ በነበረበት ጊዜ ቨርጂኒያ ቤት ገዝቷል። እንዳውም ልጁ ነው አሁን ልጁ እዚህ አንድ 25-26 ዓመት የሚሆን ልጅ እዚህ እየኖረ ነው። የሱ ልጅ ከአሁኗ ከምስቱ ሳይሆን ከዛ በፊት የወለደው ልጅ አለው። እዚህ አስቀምጦ እሱ እንዲኖር አይማርም፣ ዝም ብሎ የሚቀመጥ ይመስለኛል ልጁ። ብቻ ግን ቤት ይጠብቃል እዚህ። ብርሃኑ ጸጋዬ ሀብቱ መዓት ነው። አዲስ አበባ ውስጥ ብስራተ ገብርኤል ሴንተር ላይ ያሰራው ቤቱን እኔ ያውቀዋለሁ። ከኖክ ባለሀብት ኖክ ማነው ታደሰ ጥላሁን የሚባል የኖክ ባለቤት ጋር በጣም ሽርክ ጓደኛ ናቸው። ከሱ ጋር ሆኖም የተወሰኑ 1-4-5 ማዳዎች ከፍተዋል። አንድ አዲስ አበባ ላይ ማዳ አለው፣ ወሊሶ ላይም አለው፣ ሆሎታ ላይም አውቀዋለሁ፣ የሆነ ቱሉ ቦሎ አካባቢም አለው፣ ሌላ ቦታም አለው እና እሱ በድርጅት ውስጥ ራሱ ተገምግሞ ቁጥር 1 ሌባ ተብሎ የሆነ ጊዜ ለማ በቃ መባረር አለበት ብሎ ጸጋዬ እንዲባረር ብርሃኑ ጸጋዬ ማለት ነው። ብርሃኑ ጸጋዬ እንዲባረር ለማ ወስኖ ነበር። ከዛ አብይ ነው ሴቭ ያደረገው። ከዛ በኋላ ደግሞ ባሰበት ብርሃኑ ባሰበትና አብይ ራሱ አበዛ። በቃ እንትኑ እኮ እንዴት ሊደብቅ አለ። ከዛ ራሱ አብይ ራሱ ይልክና በኋላ ደግሞ ቀንስልሃል። ከዛ ምንድነው የተደረገ? ከኢትዮጵያ ትንሽ ወጣ ብሎ ይመለስ የሚባል ውሳኔ መጣ። የት ተባለ? አውስትራሊያ ተመደበና ከዛ አምባሳደር ሆኖ አውስትራሊያ እንዲሄድ ተመደበ። ከዛ በኋላ ሽምግልና ወርቅነህ ገበየሁን ሽምግልና ላከ። ወርቅነህ ገበየሁ ሽምግልናውን በተሳካ ሁኔታ ሰራና ጅቡቲ ላይ እንዲቆይ እዚሁ ጠረፍ ላይ ሆኖ ስራውን እንዲቀጥል። ኮንትሮባንድም ቀላል ነው የሚሆነው ጅቡቲ ላይ ከሆንክ እና ስራ ነው። እዛ ላይ ሄደለት እና ሌላም ባለ በጣም በትግራይ ጦርነት ጊዜ አሁን የወርቅነህ ገበየሁ ልጅ አዲስ አበባ ላይ በጣም የፕራይቬት ሴኩሪቲ ፕሮቫይደር ነው የወርቅነህ ገበየሁ ልጅ እና ያ ካምፓኒ የብርሃኑ ጸጋዬ የደንበላሽ ገብረ ሚካኤል እና የወርቅነህ ገበየሁ ልጅ ነው። በጣም የፕራይቬት ሴኩሪቲ ካምፓኒ አላቸው። ድሮ ብዙ የትግራይ ተወላጆች ፕራይቬት ሴኩሪቲ ካምፓኒ ነበር። እሱን አዘግቶ ነው የራሳቸውን የከፈቱት በዛን ጊዜ። አጠቃላይ እንትኑ በጣም ሰፊ ነው። ተናግረ ማጨርስም ብቻ አብይ የሚያደርገው በዚህኛው ክንፍ አለ። የአብይ ሌላ ዝርፊያ መዋቅር ካምፓኒዎች ሌላ ቡድኖችም የነሽመልስ ቡድንም ለራሱን የቻለ ያለ አብይ ራሱ ደግሞ ባለፈው ኦቪድ ግሩፕን በጣም በ3 ዓመት ውስጥ ኢትዮጵያ ላይ ድሮ የአላሙዲን ሜድሮክ ነበር አንደኛው። አሁን ኦቪድ ግሩፕ ነው። በ3 ዓመት ውስጥ ነው፣ በጦርነት ጊዜ ነው ይሄ ኦቪድ ግሩፕ የተነሳው። በ3 ዓመት ውስጥ ሙሉ እንዴት ትረከባለ
ከዛ በፊት ምንም ሀብት የሌለው ግሩፕ አብይ ሙሉ በሙሉ የመንግስት ኮንትራክተር አድርጎ ያለ ምንም ጫረታ ሙሉ በሙሉ የሚሰሩት እነኚህ ናቸው እና ኧረ ተው በቃ እዚሁ ላይ ላቁምና ይሄ ሌብነት አልቅማ ግን ያሳዝናል የኢትዮጵያን ሀብት የደሃውን ሀብት እንደዚህ ሲበዘብዙ በጣም የሚያሳዝን በጣም መነገርም ያለበት ተጥያቄነትም የሚያስከትል ስለሆነ የሚረሳ ነገርም አይደለም ምሳሌ በጣም አመሰግናለሁ ዲቴል እንሄድበታለን ስለዘረፋው የኦሮሚያ ኢንቨስትመንት ሆልዲንግስ የሚባል ማለት ሰፋ ያለ ነው እዛ አካባቢ የሰማነው ግን ካለን ጊዜ አንፃር ትንሽ ጊዜ ስለሰጠኝ ወደ ሌላ ጉዳይ ልለፍ ዶክተር ሚልኬሳ ጥሩ አመሰግናለሁ ደግሞ ለሰጠን ብዙ መረጃዎች የትግራይ ትገንጠልልን የሚለው ንግግሮች በፊልድ ማርሻሉም በአዳነች አበቤም በሌሎችም ይስተጋባው ከፍርሃት አንፃር ይሆን ብዙ ወንጀል ፈጽመንባቸዋልና እንዲሁ ብንገላገላቸው የሚለው ምንጩ ምንድነው የትግራይ ትገንጠልልን የሚሉ ንግግሮች ምንጭ እንዴት ነው የምትረዳው ሁለት ነገር አለ አንደኛው የአንተ እንዳልከው አብይ ነገሩ ከአብይ ነው የሚመነጨው ኤቭሪቲንግ ከአብይ የሚመነጨው ነው የሚያወሩት እንጂ ራሳቸው ፈጥሮ አመራር ሆኖ ሳይሆን የአብይ ልጆች ናቸው እንደዚህ የሚያረጉት በአፋን ኦሮሞ አንድ አባባል አለ ዋኒ ወሪ ዋሪ ዱበተን ኢጆሌ ዋሪን ባቲ የሚባል ወሪ ዋሪ ዱበተን ኢጆሌ ዋሬን ባቲ ወላጆች ለሊት በሹክሹክታ የሚያወሩት ልጆች ህፃናት በጠራራ ቀን በቀን በአደባባይ ያወራሉ ይባላል አብይ በሹክሹክታ የሚያወራውን የአብይ ልጆች አደባባይ ላይ ያወራሉ እንጂ የራሳቸው የብርሃኑ ጁላ ወይ ደግሞ የአዳነች አቤቤ ወይ ደግሞ ሌላ ጀነራሎች የሚያወሩት ነገር የራሳቸው አይደለም ሁለት ነገሮች አሉ ብያለሁ አንድ የሳይኮሎጂ ጉዳይ አለ አብይ በተለይ የትግራይ ህዝብን ይፈራል ይጠላል የሚጠላው ኦፍ ኮርስ አማራንን ይጠላል ኦሮሞንም ይጠላል አቶ የሚባለውን ይጠላል ከጅምሩ ደግሞ የሚያውቀው ነገር ትግራይ ህዝብን ይፈራል በጣም ይፈራል እኔም የኢንፌሪዮሪቲ ኮምፕሌክሲቲ ጎድቶታል የትግራይ ወጣት ተውና ሽማግሌዎቹ 90 ዓመት አዛውንት ቀበሮ ጉድጓዱ ውስጥ ተመልሶ ይተኩስብኛል ይላልኮ ስብሰባ ላይ አቦይ ስባት የሚሞተው እየተኮሰብኝ ነው ብሎ ተናግሯል ከዚህም በፊት ግን አቦይ ስባት እንዳጋጣሚ ግን ሌሎቹ አቦይ ስባቶች እየተኮሱ የሞቷል ምን ለማለት ነው ትግራይ ወጣት እንደማይንበረከክ ያቃል ልቡ ያቃል ሌላው አዛውንት እንኳን አይተወኝም ብሎ የስነ ልቦና ችግር አለበት ይፈራል ስለሚፈራ ይጠላል አንዱ እሱ ነው ከስር የሰደደ ፍራቻ ጥላቻ አለበት ሌላ ጊዜ ያወራለሁ እሱ እንዴት ትግረኛ እንደለመደ አንድ እናት ከትግራይ አምጥተው እንዴት በቤቱ አርጎ እንዴት እንደ ትግረኛን እንደለመደ ሌላ ጊዜ ብናወራ ይሻላል ጊዜው ስለሌለኝ ሁለተኛው የፖለቲካ ጎል አለው አብይ የፖለቲካ ጎሉ ውስጥ ቁጥር አንድ ይሄ ግንቦት አይ ቲንክ ግንቦት 2020
ሜይ 2020 አካባቢ እንትን አይ ቲንክ ይሄ ኮቪድ በመጣ ጊዜ የብልጽግና ማዕከላዊ ኮሚቴ ተብለን ተሰብስበን እዛ ላይ የስልጣናችን ዋነኞች ጠላቶች ብለው ትሬት ብሎ ያስቀመጠው አንደኛው የትግራይ ኃይል ይላል 2020 ነው። ይሄ አንደኛ ላይ የተቀመጠው የትግራይ ኃይል ቄሮ ምናምን ብሎ ወደ ታች ይዘረዝራል። የሚገርም ዶክመንቱ ትግራይ ኃይል ብሎ ውስጡ ካነበብኮ ዶክመንቱን ይዘህ አትወጣም። እዛው ቤተ መንግስት አንብበ እዛስ መልሴ ትሄዳለህ። በዛን ጊዜ ጦርነት ሳይጀመር ማለት ነው። አዎ ጦርነት ሳይጀመር እና የትግራይ ኃይል የኛ ጠንቅ የኛ መጋፈጥ ያለብን ነው ብሎ ያስቀምጥና ጦርነት እንደማይቀር ያስቀምጣል። እና ምንድነው ከዛ ወተን ለምንድነው የትግራይ ኃይል በአጠቃላይ ህዋት ማለት ይችላል ወይ ደግሞ የትግራይ ኃይል አጠቃላይ ብለ ትግራይን ጀነራሊ ስታስቀምጥ በውስጡ ደግሞ የትግራይ ህዝብ በታሪኩም እንደዚህ ብሎ ይደረደራል። ስለዚህ ሚያስቆመን መጀመሪያ ኃይል ከዛ ነው የሚመጣ ማንበርከክ ይግድላል የሚል አቅጣጫ ይሰጣል ዶክመንቱ። ከዛ በዛ ከስብሰባ ወተን የሆነ ራት ለመብላት ወደ ሱሉልታ አንድ ስጋ ቤት የፍየል ስጋ ቤት ሄደን እዛ ጀነራል ሹማ አብደታ ነበር፣ አለምሸትም ጀነራል አለምሸትም ነበር፣ ብዙ ጀነራሎች ነበሩ። የግምታቸው ጥሩ ነው በመታስታውሳቸው ከሆነ እና ምንድነው ያሉት እዛ ሄደን የቁጥር 1 የብልጽግና ጠላት የትግራይ ኃይል ነው ተብሎ ተወስኗል። ምንድነው ይሄ ነገር? ትግራይ ህዝብም ያነሳል እንደ ህዝብ አስቸጋሪ ህዝብ ነው ብሎ ይተነትናል። ለምንድነው እንደ ህዝብ አስቸጋሪ ነው ተብሎ ብያኔ የሚሰጠው ብለን ስናወራ እነ ሹማ ምን ይላሉ? እነሱ መገንጠል አለባቸው ከኢትዮጵያ መሄድ አለባቸው ይላል። እንዴ ከየት ነው ያመጣው ይሄንን? በቃ ይሄ እኮ የታመነበት ጉዳይ ነው። የታመነበት አለቃም አብቹም እንደዛ ያምናል። ትግራይ ህዝብ ካልተገነጠለ እንደ ህዝብ ካልተገነጠለ ሰላም አናገኝም፣ እኛም መግዛት አንችልም። ኦኬ ትግራይ ህዝብ ከተገነጠለ ይቀልልላል ማለት ነው። አዎ ሌላው እኮ ቀላል ነው፣ ምንም ይሄ የሚያስቸግር አይደለም ብሎ ጀነራሎቹ ሙሉ በስምምነት ያወራሉ። እኔ ብቻ ነኝ እንዴ ምን የት ነኝ እኔ ያለሁት ብዬ ምንጩን ጠይቄው ሙሉ አብቹ እንደዚህ ያምናል። አብቹ ማለት አብይ ማለታቸው ነው። እና ቅርብ ጊዜ አዳነች ወጣ ስታወራ ብርሃኑ ጁላም ሂዱልን በቃ አንፈልጋችሁም ብሎ በአደባባይ ሲያወራ እኔ ትዝ ያለኝ ያኔ ጦርነቱም ሳይጀመር በፊት እኛ ትግራይ ህዝብ አስቸጋሪ ህዝብ ነው ተብሎ በዶክመንት የተወሰነ ጉዳይ ነው። ትግራይ ህዝብ ማይገዛ አስቸጋሪ ህዝብም ስለሆነ ጠላት ከዛ ነው የሚመጣ፣ ማንበርከክ አስፈላጊ እንደሆነ ይወስናል ዶክመንቱ። ከዛ በኋላም ጀነራሎቹም አረ እነኚህ ካልሄዱ አይሆንም ከነሱ ጋር አንቆይም ብሎ ያወራሉ። በቃ ሰዎቹ ተጎድተዋል ብዬ ነው እኔ የወሰድኩት።
ማለት በሆነ አስቸግሮም ገሎም ዘርፎም አሳዶም በጦርነትም አስከፍቶም ይሄ ህዝብ እንዲሄድ ወይ ደግሞ ሂዱ በቃ አዘጋጅቶም ሂዱ በቃ ሂዱልን ምንድነው የምትፈልጉት ከኛ ይላሉ። እንዲህ አይነት ነው እንግዲህ ኢትዮጵያ ብሎ ደግሞ የኢትዮጵያ ተቆርቋሪ ኢትዮጵያ ምናምን ብሎ ደግሞ በዚህኛው ያወራል አብይ አህመድ የሚባል አገሪቷን እየሸጠ ትግራይን ሂዱልን እያለ በሌላ በኩልም አሁን እውነቱን ከተናገር ነው የትግራይ ተወላጆችን ስማቸውን በኮሚቴ ያዋቅረ በዝርዝር አምጡ ብለ ዘርፈ አስረ ረሽነ ምንድነው የሚሆነው? አገሬ ነው እንዴ ብሎ እንዲጠይቁ ነው አይደለ? የት ነው ያለሁት እኔ ኢትዮጵያ ውስጥ ነው ወይስ ሌላ ሀገር ነው ብሎ ይጠይቃል ሰው። ህግ የሌለበት ስርዓት አልበኝነት ምን እንዲያስቡ ነው የሚፈልገው? ዞሮ ዞሮ እነሱ የሚያስቡት ምንድነው? ይሄዱ በቃ እዚህ ምን ይሰራሉ? ይሄ ግዛቱ እኛ ነው እኛን መዝረፍ ያለብን ብለው ገፋፍቶም ይሁን ከተቻለም በግድ እንዲሄዱ ማድረግ ነው። ስለዚህ ይሄ ይገንጠሉልን የሚባለው የአንድ 2 3 4 ጀነራሎችና ከንቲባዎች ሐሳብ ሳይሆን ከምንጩ የአብይ አህመድ ስትራቴጂ እንደሆነ ሁሉም ነገር እየተካሄደ ያለው ትግራይን የማስራብ ትግራይ ያለ መድኃኒት እንዲኖር ተፈናቅሎ በመፈናቀል ተሰቃይቶ እንዲሞት በሳይኮሎጂ ተጎድቶ ዲሂማናይዝ አድርጎ በቃ ምንድነው ከኢትዮጵያ ያለን ከአዲስ አበባ የምናገኘው ምንድነው ብሎ እንዲያስብም ያደርጋል። እኔ ሰው እንደዛ ካሰበ ምንም ጥያቄ የለኝም። እኔ ግድ እንደዚህ ያደረጉ ነው። እኔ ብዙ የትግራይ ህዝብ ኢትዮጵያ ላይ ጥያቄ ሲያነሱ አላየም። ችሎም ይሁን አገራችን ነች ብዙ ከፍለናል ለዚች ሀገር ብሎ ያወራሉ የትግራይ ህዝብ። ሌሎችም እንደዚህ የአማራ ህዝብም የኦሮሞ ህዝብም የሶማሌም የአፋሩም የሁሉም ኢትዮጵያውያን ለኢትዮጵያ ለሀገራቸው ከፍለዋል። አንድነት ይፈልጋሉ፣ ነፃነት ይፈልጋሉ፣ ክብር ይፈልጋሉ ሁሉም ቦታ። ግን አብይ የሚያደርጉት አገርን የመበታተን በቃ አጀንዳ አድርጎ በቀርጸው ሆም ብሎ የሚሄዱበት አካሄድ በጣም አሳፋሪ ነው። አብይ ቁጥሩ 1 የኢትዮጵያ ጠላት እሱ ሆኖ እሱ ግን የኢትዮጵያ ተቆርቋሪ ሆኖ ሲቀርብ በጣም ልብ የሚነካ ሊስተካከል የሚገባ ነገር ነው። እኔ ብዙ በተለይ የአብይ ስትራቴጂ በደንብ አልገባንም። ገና ነው ሰው አልተረዳም። የአብይ ሁሉም ማህበረሰብ ላይ የሚከተለው ስትራቴጂ በጣም አስጸያፊ ነው፣ በጣም አደገኛ ነው። እኔ በተለይ የጦርነቱ ምንጭ በተለይ የትግራይን በተመለከተ የጦርነቱ ምንጭ አጠቃላይ ኢትዮጵያን የማፍረስ ፕሮጀክት እንደሆነ ነው የሚያየው። አመሰግናለሁ። ኦህዴድ ስለአሁን ምንድነው የሚያስበው ስለ ትግራይ? ዶክተር ሚልኬሳ ምን ያስባል? አሁን ምዕራብ ትግራይን አንቄ ይዤ የአዲስ አበባ ስልጣኔን አስቀጥላለሁ የሚል እምነት አለው? ዘላቂ የሆነ ስልጣን አስቀጥላለሁ ብሎ ነው የሚያስበው? ትግራይም እንደዚህ ታንቃ ትኖራለች ብሎ ነው የሚያስበው? እንዴት ነው ፐርሲቭ የሚያደርጉት አሁን ያለው ሁኔታ? እንዴት ነው 4 ኪሎ ለመቆየት ትልቁ ቁማር የሚሉት ያው ምዕራብ ትግራይ ወልቃይት የሚሉት እነሱ ነውና አሁንም በዛ ነው ጸንቶ ያሉት። ከተቻለ ደቡብ ትግራይንም ሌላ ወልቃይት ማድረግ ነው ከተቻለ።
አሁን ጌታቸው ረዳ የሚያካሂዱት ነገር እኮ ሌላ የግጭት ቦታ ማድረግ ነው። ይኸው ለአብይ በማጋጨት ብቻ ነው እድሜውን የሚያራዝመው። አንደኛ ትግራይ ውስጥም ግጭት እንዲፈጠር ያደርጋል፣ ስፖንሰር ያደርጋል፣ ያሰለጥናል፣ ገንዘብ ይሰጣል፣ ለዛም እንዲውል ሁሉንም ነገር ያመቻቻል። ትግራይ ውስጥም ትግራይም ከወንድም ማህበረሰብ ጎረቤት ማህበረሰብ ጋር እንዲጋጭ ለዘላለም እንዲጋጭ ያደርጋል። ይሄ ትግራይ ውስጥ ከወልቃይት ብቻ እዛ ብቻ የሚቀር አይደለም። አሁን እየተደረገ ያለው አፋርና ሶማሌ መካከል፣ ኦሮሞና ሶማሌ መካከል፣ አማራና ኦሮሞ መካከል፣ አማራና ትግራይ መካከል ሆን ተብሎ በፕሮጀክት ያልነበረው ይፈጠራል፣ የነበረው ደግሞ ወርቅ ነው ተብሎ ኢንቨስት ይደረግበታል። በጣም ጎልደን ኦፖርቹኒቲ ነው። እንዴ ወርቅ እኮ ነው ወልቃይት። ለምን አማራና ትግራይ በፍጹም ማይስማሙበት ቦታ አለን፣ እግዚአብሔር ነው የሰጠን። እሱም ማንከባከብ ነው፣ ችግሩን መፍታት ሳይሆን እሱ እንዳይፈታ ማድረግ ነው ይላሉ የአብይ ወንጌል ሰባኪዎች ሁሉ እንደዛ ነው የሚያስቡት። እና አሁን እየታየ ያለውን የመናበብ በተለይ የትግራይ ህዝብና የአማራ ህዝብ መናበብ የአብይን ሴራዎችን መመልከት እየተቻለ ነው። የአማራና የኦሮሞ ኢሊቶች መናበብ፣ የትግራይና የኦሮሞ ኢሊቶች መናበብ አብይን አስፈርተዋል። ሌሎች የሶማሌና የኦሮሞ ህዝብ መናበብ አብይን አስፈርተዋል። አሁን ባለፈው እኛ ሲያትል ላይ ያካሄድ ነው ስብሰባ እንዴ ኦሮሞ እንዴት ኢሊቱ እንዴት ተገናኘ? መገናኘት የለበትም ብሎ በጣም ፈሩ። ሰሞኑንም ልደቱና ጀዋር እንዴት አንድ ላይ ይገኛሉ? እንዴት ይገናኛሉ ብሎ ያለቅሳሉ። የቨርጂኒያው ተለቅ ያለ ነው ደግሞ ሞር ኢትዮጵያ የሚመስል ነው። አዎ እሱን አለቀሱ። ለምን? ይሄ ቀላል አይደለም ባይዘው። ከዚህም በፊት አንድ መድረክ ላይ መገናኘት አይቻልም ተብሎ ሲነገር የቆየው ነው አንድ መገናኘት የተቻለው ቨርጂኒያ ላይ። የተለያየ አይዲዮሎጂ ያላቸው አዎ፣ የተለያየ ፓርቲዎች ናቸው አዎ። ነገር ግን አብይን የበለጠ መከራና ስቃይ የለም። ካፒታሊዝምን ይቅር፣ እነኚህ እኮ ሰዎቹ ኢትዮጵያውያን ናቸው፣ ዜጎች ናቸው የተሰባሰቡት። ምንም ቢጣሉም ተከራክሮ at the end of the day ኔጎሽት ማድረግ ይቻላል። አንድ ዜጋ ስለሆነ የአንድ ሀገር ዜጋ ይቅር። እሱ በሁለተኛ ዓለም ጦርነት ማይገናኙ ካፒታሊስት ሀገርና ሶሻሊስት ሀገር ሶቪየት ዩኒየን እና አሜሪካ አንድ ሆኖ ሂትለርን አሸነፉ። የጋራ ጠላት ሁለታችንን የሚያጠፋን ኃይል ነው፣ በጣም አደገኛ ኃይል ነው ሂትለር ናዚ ብለው ካፒታሊዝም እና ሶሻሊዝም ተስማምተው ሂትለርን አሸነፉ። በኋላ እኮ ተጣሉ፣ እንደው ቀዝቃዛ ጦርነትም ተብሎ። ያ የዓለም በጣም የማይገናኙ ተቃራኒ አይዲዮሎጂም ሊስማሙ ይችላሉ። ነገር ግን ኢትዮጵያውያን ደግሞ ይሄ ምሳሌ ራሱ ትክክል ምሳሌ አይደለም፣ ትክክለኛ ምሳሌ አይደለም። ነገር ግን ዜጎች ሆነ አትስማማማው። ሳሙና አይደለንም ከአንድ ፋብሪካ የምንወጣ የተለያዩ ሰዎች ነን፣ የተለያዩ ኢንትረስት አለን፣ የተለያዩ ቋንቋዎችን እንናገራለን፣ አንድ ሀገር አለን። ስለዚህ ተወያይተን ለምንድን ነው የምንጣላ ብለን
ችግሩ ዋነኛው ችግሩ አብይ አህመድ ነው። ከዛ በኋላ ተመሳሳይ ራዕይም ያለን ህዝብ ነው። ዲሞክራሲ የማይፈልግ ሰው የለም፣ ፍትህን የማይፈልግ ሰው የለም፣ ነፃነትን የማይፈልግ ህዝብ የለም በኢትዮጵያ ምድር ላይ። ስለዚህ የቱ ጋር ነው የምትጣላው? አብይ የሚያስቀምጠውን በየቦታ የሚፈጥረውን አጀንዳ ወስደ እየተጣላ ትኖራለህ ነው። ስለዚህ አሁን አብይ መንደር ፍራቻ ውስጥ ገብቷል። ለምን? ሁሉም ኢትዮጵያውያን መናበብ ጀምረዋል። አሁን ቀጣዩን ምንድነው የሚፈሩት? ቲዲኤፍ ፋኖና ኦኤልኤ ስምምነት ፈረሙ የሚባል ዜና መስማት አንችልም እያሉ ነው። ቲዲኤፍ አሁን ይኸውልህ አብይ ይኸውልህ የትግራይ አመራሮች ለአብይ ወርቅ ቢያንጠፉ ከአብይ ጋር መስራት አይችሉም። አብይ የትግራይ ኢሊትን ካልደመሰሰ በስተቀር አይቆምም። ትግራይን ካላንበረከከ በስተቀር አይቆምም። በውስጡም ገብቶ ከውጭም ወሮ አብይ እስከመጨረሻው የመጨረሻ ፍሮንት ብሎ የሚያስቀምጠው ትግራይ ህዝብን ነው። የትግራይ ህዝብም ይሄንን ያውቃል፣ አይቷል። ስለዚህ ቀጣዩ ምንድነው የሚሆነው? አብይ ፈርቷል ኦሬዲ። በውስጡም የወደቀ ነው አብይ። ከውጪ ደግሞ ከውጪ ስለ ከአማጽያን አቶ ብሎ አብይ የፈረጃቸው አማጽያን አላቸው ወይ መሪዎች አላቸው። እነሱ ሊገናኙ ይችላሉ፣ ሊፈራረሙ ይችላሉ። ማደግም አለባቸው ብዬ አምናለሁ። ይሄ ጠላት የገጠመን ጠላት በኢትዮጵያ ታሪክ ከ2000 ቁጥር የለም። እንደዚህ አይነት ስርዓት አላየንም። እኔ አላነበብኩም እና ፈርተዋል። ነገር ግን እነሱ የሚፈልጉት በየቦታው የማጋጨት ስራውን ይቀጥላሉ። በየቦታ አዳዲስ የግጭት ማዕከሎችን ይፈጥራሉ። በትግራይ ዙሪያም አማራና ኦሮሚያ አካባቢም ሁሉም ክልሎች ድንበር ላይ በየቦታ ከሲዳማና ወላይታ መካከል ጠብቅ፣ ሲዳማና ኦሮሚያ መካከል እንደዚህ ሁሉም ቦታ አብይ ያንን እያዘጋጀ ነው። ለምን መሰለህ? ይሄ አንድ ስትራቴጂ ነው። ዲሰንትራላይዚንግ ኮንፍሊክት ይባላል። ግጭቱን ወደታች እዛው ጎንዮሽ እንዲሆን ታደርጋለህ። ጠላት ማን ነው? እዛው ነው ያለ እንጂ 4 ኪሎ የሚቀመጥ ሰውዬ አይደለም። ስለዚህ ያንን መሰረት ያደረገ አገርን የመበተን ስትራቴጂ የያዘ ግለሰብ ነው እዛ 4 ኪሎ የተቀመጠው። አይ ቲንክ ሁሉም ሰው ተባብሮ ይሄንን መገላገል ይግድላል። ሌላ አማራጭም ኢትዮጵያውያን ሌላ አማራጭ የላቸውም ብዬ አምናለሁ። አሁን የገለጽከው የቀድሞ የኦህዴድ የብልጽግናም ቀጥሎ የመጡ ጓዶች የቀድሞ ጓዶች ያ ስሜቱ መሬት ላይ ያንጸባርቁታል በደንብ። ስብሰባ ላይ የተለያየ መረጃ ያው በተዘዋዋሪ የምታገኛቸው ማለት ይሄ ነው። ሻዕቢያ መጣብን፣ ህወሓት መጣብን፣ ተጣመሩ የሚባለው ስሜት በብልጽግና መንደር ላይ ጓደኞች እንደዛ አይነት ስሜት አላቸው ውስጣቸው። ይሄ ትርክት የአብይና የሱ አካባቢ ያሉ ግለሰቦች ትርክት ነው። የሰሜኑ የመጡብን ነው ምናምን የሚባለው አብይ የኦሮሞን ለመያዝ የሚያደርገው ስልት ነው። ከኦሮሞ ወጣቶችን በኃይል ይዞ ወታደራዊ ስልጠና ሰጥተው ሂዶ በበረሃ አማራ ክልል ውስጥ እንዲያልቁ፣ ኦሮሚያ ውስጥ እንዲያልቁ፣ ሌላ ጦርነት ከተከፈተ ደግሞ ትግራይ ውስጥም አፋር ውስጥም ከወደም ከኤርትራ ጋርም ከሄዱ
ለዛም ለማዘጋጀት የሚጠቀመው የሰሜኖቹ መጡብህ የሚል አለ። ሰሜን ማን ነው ያለ? ትግራይ ህዝብ ቤቱ አገሩ እኮ ነው ቢመጣስ። አማራ ህዝብ ቤቱ አገሩ ነው የሚመጣ። እኔ አንድ ነገር ግልጽ መሆን አለበት። ኦሮሞ ህዝብ የታገለው ለነፃነቱ ነው፣ ለመገደል አይደለም፣ ለመዋረድ አይደለም። በአብይ ዘመን ኦሮሞ ተዋረደ እንደ ህዝብ። አብይ ከኦህዴድ ነው የወጣ። ብሔሩ ምን ይሁን አያገባኝም። ለኦሮሞ ህዝብ ጥቅም እና ለኦሮሞ ህዝብ ጥቅም ብቆም ለሌሎቹ ብሔር ብሔረሰቦች ጥቅምም ይቆማል። የኦሮሞ ህዝብ ጥያቄ ነፃነት ነበር፣ ዲሞክራሲ ነበር፣ እኩልነት ነበር። አሁን የተደረገው አብይና እሱ ዙሪያ ያሉ ደመላሽ ገብረ ሚካኤል እና ብርሃኑ ጸጋዬ እና የተለያዩ ከሱ ዙሪያ ያሉ ሌሎችም ጨማምሮ ከሁሉም ቦታ ይዞ የራሱ ቡድን እንትን አዋቅሮ ምንድነው ያደረገው? ኦሮሞ ህዝብን አዋረደ። እንደ መሳሪያ ለመጠቀምም ይሞክራል ኦሮሞ። በተለይ የኦሮሞ ወጣቶችን የሰሜኑ ምናምን ይባላል። ሰሜን ያሉ ወንድሞች ናቸው ያሉ። ትግራይ የኦሮሞ ወንድም ህዝብ ነው። አማራም የኦሮሞ ወንድም ህዝብ ነው። ከነሱ ጋር ለነፃነት ነው የምንቆመው። የጋራ ጠላታችን ሰሜን ሳይሆን አብይ አህመድ ነው የጋራ ጠላት። ማን ነው ቤተ መንግስት ገባ ሳይሆን ምን ሰጠን ነው የምንጠይቀው። ምንድነው ከቤተ መንግስት ያገኘ ነው? ጥይት ነው ወይስ ስክሪፕቶ ነው? በአብይ አህመድ የኦሮሞ ህዝብ በጥይት ተበደበደበ፣ ተዘረፈ። ዛሬ እኮ ገሎ ሬሳን በከተማ ጉብኝት ያዞራል። ኤግዚቢሽን ይቀርባል ሬሳ በአብይ ዘመን። ይሄ ምንም በኦሮሞ እርጉዝ ሴትን ገሎ አሳዩ። ህፃናትን መድፈር እሱ ተው እና በአጠቃላይ የሰሜኑ የሚባለው ጉዳይ አብይ ዙሪያ ነው እንጂ ትንሽ ወረድ ብለ ከጠየቀው አይ አስፈሪው ሰሜን አብይ አህመድ ነው ይላሉ። ትንሽ ወረድ ብለ ሰሜን ከተባለ ምንድነው ሰሜን አይታወቅም። አደገኛው የሚባለው አብይ ነው እና የሰሜኑ ጭራቅ ይላሉ። ትልቁ ዋነኛው የኢትዮጵያ ጭራቅ የኦሮሞ ጭራቅም አብይ አህመድ ነው እና ትንሽ ከላ ያሉ ብቻ ነው እንጂ ሌላ ውስጥ የምናገኘው ሰዎችማ ባካችሁ እንደው ህዝቡ አንድ ሆኖ ሰውየውን ብንገላገል እኛም የበኩላችን እንወጣ ምሉ ከመከላከያም ከፖሊስም ከካድሬዎችም ይነግሩናል፣ ይጠይቁናል እና አቅጣጫ ሳዩን የሚባል በማት አለ። እሱማ ብዙ ነው። በጣም አመሰግናለሁ። አንድ 2 ደቂቃ ስጠኝ። የህዳሴ ግድብ ሳልጠይቅ እንዲሁ አልሸኘም። ዛሬ ህዳሴ ግድብና የአብይ ወንጀሎች አሉ። የሰሞኑም የጠቅላይ ሚኒስትሩ ንግግር ያው አብይ ሲናገር ነበር የመደመር መንግስት ምናምን እያለ ተመልካች አላገኘም። ኢንፋክት ብዙ ሰው አላየውም። ግን የመደመር መንግስት የሚባል 4ኛ መጽሐፍ አሳትሞ ይሄን ትንሽ ጎላ አድርገን ብናየው የህዳሴ ግድብ የአንደኛው የሙስና ኔትወርክ የሚሰራበት ነው የሚባለው ከግብጽ ጋር ተያይዞ ያው ግብጽ በኢትዮጵያ እንዲሁ አንድ ጥያቄም እንዲሁ አንድ ጓደኛ የላከልኝ ሚልኬሳን ታቀርባለህ መሰለኝ። ግብጽ ስለ ኢትዮጵያ ማታቀው በአብይ ዘመን ምን አለ? በተለይ ደግሞ የወተር ፖለቲክስ ውስጥ ግብጽ ስለ ኢትዮጵያ በአብይ ዘመን የማታቀው ሚስጥር አላት ወይ? እኛ ታሪካዊ ጠላቶቻችን ምናምን የሚሉት ቋንቋ ይጠቀማል አብይ እና በአብይ ዘመን ኢትዮጵያ ግልጽ ነች፣ ለግብጽ በጣም የዋህ ነችና ይሄን አጋጣሚ ነካ አድርግለት ሲብሎኝ ነው።
ይሄን ስናጠቃልለው ዶክተር። እሺ እንግዲህ ሰፊ ጥያቄ ነው አላቅም በሁለት ደቂቃ ኤኒዌይስ በአብይ ዘመን ህዳሴ ግድብ ምስጢር አይደለም ከኢትዮጵያውያን ይልቅ ግብጾች ያውቃሉ ስንት ተርባይን እንደተቀነሰ ግብጾች ያውቃሉ እኛ ግን አናውቅም ስንት ሜጋዋት ተቀንሶ ግብጾች እንደተደሰቱ ግብጾች ያውቃሉ የኢትዮጵያ ህዝብ ግን ምንም አያውቅም ህዳሴ ግድብ ለኢትዮጵያውያን ምስጢር ነው ለግብጾች ግን ምስጢር አይደለም ያውቃሉ በስንት ብዙ ጊዜ ስመኞን ከገደሉ በኋላ መጀመሪያ ግብጽ ሄደ ግብጽ ከግብጽ ሲመለስ ስመኞን ገደለው አብይ ከዛ በኋላ ስመኞ በቀለን ከገደለ በኋላ ወደ ድርድር ተገባ በድርድሩ መጨረሻ ላይ ግብጾች ተደስተው ተቀበሉ የድርድሩን ውጤት ጉግል ማድረግ ይቻላል ድርድሮቹን እና አደራዳሪዎችም ወርልድ ባንክ እና አሜሪካ ናቸው በድርድሩ ጊዜ ምንድነው ግብጾችን ያስደሰተው ግብጾች ያውቃሉ እኛ ግን ለምንድነው እነሱ የተደሰቱት አናውቅም ስለዚህ በአብይ ዘመን ግብጾች ማቁት ነገር ጥያቄው ትክክል ነው ጥያቄው ትክክል ነው ግብጾች ማቁት ነገር የለም እኛ ግን አናውቅም ለምሳሌ አሁን በአብይ ዘመን ስንት ገንዘብ ነው ለህዳሴ ግድብ ይወጣ ሪፖርት ቀርባል ፓርላማዎች ይጠይቃሉ የፓርላማ አባላት ይጠይቃሉ ለፓርላማ ሪፖርት ቀርቦ ያውቃል በኢንጂነር ስመኞ ጊዜ በመለስ ጊዜ እኮ በየ3 ወሩ ጋዜጣዊ መግለጫ ይሰጣል በ6 ወሩ ደግሞ ፓርላማ ላይ ሪፖርት ቀርባል እና ትልቁ ያገር ፕሮጀክት ስለሆነ ግልጽ በሆነ ከፈለክ ሂደ አንተ አይተ ትዘግባለ በአብይ ዘመን የትኛው ጋዜጠኛ ነው ህዳሴ ግድብ ሄዶ መዘገብ የሚችለው ተከለከለኩ ለምን ግብጾች አይፈቅዱ እና አብይ የግብጾች ተላላኪ የግብጾች ባለውለታ ሆኖ ነው አሁን ድግስ ኢትዮጵያ ደገሰች ትደግሳለች ይባላል አሁን የአብይ ድግስ ምን እንደሆነ ያናቀ ክህደት ፈጸመ አብይ እነመለስ እኮ ይሄንን ስራ አስጀምሮ ብዙ ፐርሰንት ላይ ደርሶ እና ለማርያም ደሳለኝም ራሱን ተወጥቷል ኢንጂነር ስመኘው እስከሚሞት ድረስ እስከሚገደል ድረስ 70% አካባቢ ደርሷል እኔስ ከማቆ የመንግስት ሪፖርት ግድቡ 70% ደርሷል በ7 አመት ውስጥ 70% ደረሰው አሁን አብይ ስልጣን ወደ ስልጣን የመጣው 7 ተኩል ነው ማለት 7 አመት ተኩል ነው 7 አመት ተኩል ውስጥ 30% ስንት ገንዘብ ነው የፈሰሰው አብይ አይነግርም ለምን የስመኘው በቀለ መዋቅር ኢንጂነሮች ሙሉ ጸጥቷል ከዛ አጸዳ ገደለ ይሁን የት እንደወሰደ አይታወቅም የሉም ነው የሚባለው እንዲያውም የሉም አድራሻቸው የለም ነው የሚባለው አዎ ከስመኘው ጋር ሲሰሩ የነበሩ መሬት ላይ ሲሰሩ የነበሩ የሉ መረጃን እንዳይወጣ አርካይቭ እንዳይኖር ምንም ነገር እንዳይሆን ተደረገ ምንድነው የምናውቀው አሁን ስንት ተርባይን ነው ያለው ስንት ሜጋዋት ነው ያለው ማንም ማቀም አብይ ብቻ ነው የሚያውቁ ግብጾች ግን ያውቃሉ ሙሉ መረጃ አላቸው ግብጾችና ሳሊኒ ኮንስትራክሽን የጣሊያን ሳሊኒ ኮንስትራክሽን እነሱ ናቸው የሚያውቁት እንጂ ከኢትዮጵያ አንድ ኮንትራክተር ህዳሴ ግድብ ላይ እየተሳተፈ ያለው ኮንትራክተር የለም አንድ ኢትዮጵያዊ ኮንትራክተር የለም በውጭ ሀገር ዜጋ ነው የተያዘው እና አብይና ውጭ ሀገር ዜጎች ይሄ ለምን ሆነ ትልቁን የሀገር ፕሮጀክት
አብይ አገርን ወረረ መጀመሪያ። ከዛ ካጠገቡ ማንም ሰው እንዳይኖር አደረገ። ትልቁን የኢትዮጵያ ፕሮጀክት መሪውንም ገደለው። ያም ህዳሴ ግድብን ወረረ ለመውረር የግሉ ለማድረግ አደረገ። ከዛ በኋላ የሀገር ባለውለታ የሆኑትን እነ ኢንጂነር ስመኞን ሌባ ብሎ ራሱን ገደለ፣ ተጸጽቶ ራሱን ገደለ ብሎ ሲገለው ዜና አሰሩ። አሳፋሪ ስራ እና አጠቃላይ አብይ አገሬንም ይሸጣል፣ ሙሉ በሙሉ አገሬንም ይሸጣል። እሱ ለግብጽ የሚመች ህዳሴ ግድብ መፍጠር አይደለም። በነገራችን ላይ ገንዘብን በልቷል አብይ በህዳሴ ዙሪያ። አሁን የአሜሪካ ፕሬዝዳንት ባለፈው በእኛ ገንዘብ ነው የተሰራ ብሎ አላወራም? ውሸት አይደለም እኮ እሱ። የአሜሪካ ፕሬዝዳንት አይዋሽም፣ እሱ ውሸት አይደለም። ተሰጥቷል፣ አብይ ወስዷል። በዛን ጊዜ የኢነርጂና ምናምን ሚኒስቴር የነበረው እዚህ ሲደራደሩ ስለሺ በቀለ ለአብይ ገንዘብ ተሰጥቷል። ለህዳሴ ግድብ በሚል ስም አብይ ወስዷል። አብይ ግን ለህዳሴ ግድብ ነው ወይስ ለጦርነት ነው የተጠቀመው? እሱ ሌላ ጥያቄ ነው። ግን የአሜሪካ መንግስት ለአብይ ገንዘብ ሰጥቷል። እነሱ የት ነው ያዋልከው? ለምንድን ነው የገዛበት? ጠመንጃ ይሁን ለትግራይ ጦርነት ተጠቀምክ? እሱ የነሱ ጉዳይ አይደለም። እነሱ የአሜሪካ መንግስት ገንዘብ ሰጥቷል፣ አብይ ወስዷል። ስለዚህ አሁን ዛሬ እኛ ወጥተን አሜሪካ አልሰጠችንም ማለት አንችልም። አብይ ወስዷል፣ ሰውዬ ወስዷል። ውጭ ጉዳይም አላስተባበለም። ስለዚህ አብይ ነው መልስ መስጠት የነበረበት። ገንዘብ በልቷል። የት ነው የወሰደው? እሱ አብይ ነው የሚያውቀው። እና በአጠቃላይ አብይ ወንጀለኛ ነው፣ ክህደት ነው የፈጸመው። የሀገር ባለውለታ የሆኑትን ኢንጂነር ስመኘው በቀለን ገደለው። ከሱ ጋር ሲሰሩ የነበሩ ኢንጂነሮችን ደብዛቸውን አጠፋ። ከዛ ቀጥሎ ህዳሴ ግድብን ሸጠ። ስንት ሜጋዋት እንደሚያመነጭም እውነትም ጨርሰዋል፣ አልቋል ወይስ አላለቀም? እሱ ማናቀም፣ አብይ ብቻ ነው የሚያውቀው። ግልጽነት የሌለው ነገር ነው እና አጠቃላይ ክህደት የፈጸመና ወንጀለኛ ወደ ፍርድ ቤት ነው እንጂ የሚሄደው ስሙ እንትን ተደርጎ ቅቡልነቴ እንደገና ይነሳልኝና እኔ እንደገና ልግዛችሁ የሚባል ነገር አይሰራም። ኦሬዲ ያበቃ ጉዳይ ነው።